ሰላም የእውነት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲሶ ነኝ። ውድ የፕሮግራማችን ተከታታዮች እንግዲህ ዛሬ በተለይ ደግሞ ባለፈው ሳምንት አካባቢ ወደ ደቡብ አፍሪካ የተሰማው ዜና በጣም አስደንጋጭ ነው። ወደ 4 ወገኖቻችን ተገለዋል። በሌሎችም ዜጎች ላይ እንዲሁ ጥቃት ደርሷል። በጣም የሚያሳዝን ጊዜ ላይ ነው ያለነው። የዚህ ዓለም ገዢ ሰይጣን በከፍተኛ ደረጃ እንግዲህ ዙሩን እያከረረው ነው። በጣም አሳዛኝ ነው። በተለይ አንዳንድ የምታዩት ቪዲዮ በጣም ያስደነግጣል እና ይህን ቪዲዮ እንግዲህ ለእማኝነት እንዲሆን ነው ያቀረብኩላችሁ። እንግዲህ እስቲ ቪዲዮውን እንየውና እንግዲህ ደቡብ አፍሪካን ዜጎች እንዴት ሰዎችን እንደሚያሰቃዩ ያቸው። እንግዲህ በጣም ያሳዝናል። በጣም አስደንጋጭ ነው። ወንድሙን እንደዚህ በመንገድ እንደ ውሻ እየደበደበ ማየት በጣም ዘግናኝ ነው። እንደ እባብ ሰውን እንደዚህ የቀጠቀጡ እንግዲህ ሰሞኑን የተደረገ ነው። ይሄ ደቡብ አፍሪካ ውስጥ በጣም አስደንጋጭ በጣም አሳዛኝ ጊዜ ላይ ነው የደረስነው። ዓለማችን ወዴት እየሄደች እንደሆነ እንግዲህ በቀላሉ ማየት እንችላለን። ከፍተኛ ደረጃ አመጽ እየበዛ ነው በየቦታው። ጥላቻው በጣም አሳዛኝ ነው፣ አስደንጋጭ ነው። ወዴት እንደምንሄድ በእውነት እግዚአብሔር ካረዳን በስተቀር በዚህ አይነት ሁኔታ ነገሮች የከረሩ ነው ያሉት እና እኔ የዚህ ፕሮግራም አዘጋጅና አቅራቢ ደቡብ አፍሪካ ውስጥ ለ7 ዓመት ኖሬያለሁ እና ደቡብ አፍሪካን በደንብ አውቃታለሁ። እግዚአብሔር ረድቶኝ ነው ከዛ አገር የወጣሁት እንጂ ምናልባት ይሄ የምታዩት ዕጣ ለእኔ የሚደርስ ነበረ። እግዚአብሔር ስለረዳኝ ግን አሁን ያለሁበት ደርሻለሁ። በእርግጥ ወገኖቻችንንም እስካሁን ድረስ በደቡብ አፍሪካ ያሉትንም እግዚአብሔር እየረዳቸው እስካሁን ድረስ እንደሚኖሩ ነው ማስበው። በጣም አስደንጋጭ ነው እና በተለይ ሰሞኑን እንግዲህ ያው ከመገናኛ ብዙሃን እንደምንሰማው ነገሮች እየከረሩ ነው እና ፎሪነር ውጡልን፣ ስደተኛው ይውጣልን እያሉ ከፍተኛ አመጽ እያደረጉ ነው። በጣም ያሳዝናል። በጣም ነው የሚያሳዝነው። ምክንያቱም ያው ሁላችንም እንግዲህ በየቦታው እንኖር እንጂ ስደተኞች ነን። ደህና ከተቀመጥንበት ምድር ወይም ቦታ በምን ምክንያት ሀገራችን ለቀን እንደምንወጣ አናውቀውም። በጣም በሚያሳዝን ሁኔታ በተለይ አሁን የኢሚግሬሽን ቶፒክ በየቦታው በጣም ሀት ቶፒክ ነው። በጣም ትኩስ ዜና ነው። ወረቀት የሌላችሁ ውጡ ነው በየቦታው። የሚኖረውም ሰው ደግሞ እንደ በፊቱ አይደለም። የትም ቦታ ስትሄዱ ያለው ነገር ሁሉ በጣም የሚያሳዝን ነው። በተለይ አሁን ከኮቪድ በኋላ የዓለማችን ኢኮኖሚ ከመቼውም ጊዜ በበለጠ እንደተናጋ ነው። እንግዲህ ይኸው በዚህ በኢራን እና በአሜሪካን ጦርነት ምክንያት ደግሞ አሁን የነዳጅ እጥረት አለ በየቦታው። ኑሮ ከፍ ብሏል እና እንግዲህ ሁሉንም በየቦታው ያስተናገድን ነው እና ሁሉ ቦታ ችግር አለ፣ ሁሉ ቦታ ጩኸት ነው፣ ሁሉ ቦታ ለቅሶ ነው፣ ሁሉ ቦታ ሮሮ ነው እና በተለይ የደቡብ አፍሪካው እንግዲህ ያው እንደምታዩት ነው። አንዳንድ ጊዜ ሰላም ደግሞ እዛ ላይ ሲጠፋበት በጣም ከባድ ነው። ብዙ ወገኖቻችን ዶክሜንት ሳይኖራቸው ነው የሚኖሩት። እኔም ቅድም እንደተናገርኩት እንግዲህ ለ7 ዓመት ያህል ደቡብ አፍሪካ ኖሬያለሁ እና ደቡብ አፍሪካን በደንብ አውቃታለሁ እና እኔ በነበርኩበት ጊዜ እንዲህ አይነት ቫዮለንት አልነበረም። ማለት ይሄ ብጥብጡ ጥላቻው እኔ ከወጣሁ በኋላ ነው የሆነው እና በጣም ያሳዝናል። እና እንግዲህ የነበራችሁበት ሀገር እንደዚህ ሆኖ ስታዩት በጣም ያስደነግጣል። ደቡብ አፍሪካ መጀመሪያም ትንሽ
በተለይ ይሄ ስርቆቱ ከስርቆቱ ጋር ከወንጀል ጋር የተያዙ ብዙ ወንጀል የሚሰራበት ሀገር ነው። ግን ደግሞ ውስጥ ሆናችሁ ስታዩት ደግሞ ውጪ እንደሚሰማውም አይደለም እና ህዝቡም ደግሞ ጥሩ ነበረ። ብዙም ቫዮለንስ ህዝብም አልነበረም እና ግን አሁን ግን ፖለቲካም ገባበት። የስራ አጡም ቁጥር እየጨመረ መጣ። አሁን እንግዲህ እንደሚሉት 33% ነው አንኢምፕሎይመንት ሬቱ የሚባለው እና በጣም ሃይስት ነው እና በጣም ትልቅ ነው። በጣም ብዙ ቁጥር ነው እና በአፓርታይድ ጊዜ በዘር መድሎ ፖሊሲ ጊዜ ያው ኢሮፒያኖቹ ደቡብ አፍሪካን ሲያስተዳድሩ አብዛኛዎቹ አፍሪካኖች አልተማሩም እና ስኪልፉል አይደሉም። በዛ ምክንያት ኮምፒት አድርገው የስራ ባህል የላቸውም። ይሄ ደግሞ ከአፓርታይድ ጋር የተያዘ በጣም ትልቅ በህይወታቸው ትልቅ ተጽዕኖ ነው ያሳደረባቸው እና በጣም ያሳዝናሉ። በጣም ነው የሚያሳዝኑት። እኔ እዛ ስለኖርኩና ስለማውቃቸው ነው የምናገረው። እንግዲህ ከዚህም ግራ ከመጋባት የተነሳ ይመስለኛል እንግዲህ ይሄ ሁሉ አመጹም የመጣው ብዬ ነው ማስበው እና በተለይ አሁን እንግዲህ ያው በዚህ ሰዓት ደቡብ አፍሪካ ያላችሁ ወገኖቻችን እንግዲህ በእውነት እኔን ከደቡብ አፍሪካ በእውነት ጠብቆ እዚህ ያደረሰኝ አምላክ ይጠብቃችሁ ነው ምለው። ምክንያቱም እንደው እግዚአብሔር ረድቶኝ ባልወጣ ኖሮ በእውነት በጣም ከባድ ነበር። ምክንያቱም አንድ ጊዜ ገብታችሁ የማትወጡበት በጣም አደገኛ ሀገር ነው ደቡብ አፍሪካ። ይሄንን ያልኩበት ምክንያት ለምንድን ነው? የትም ሀገር ለምሳሌ ዶክሜንት ሲኖራችሁ በዶክሜንታችሁ ተማምናችሁ የፈለጋችሁበት ትሄዳላችሁ፣ የፈለጋችሁበት ትወጣላችሁ። ደቡብ አፍሪካ ግን በጣም የሚገርመው ነገር ስትገቡም ስትሰሩም ቀላል ነው። ችግሩ ግን ለመንቀሳቀስና እዛው ዶክሜንት አግኝቶ ለመኖር በጣም ከባድ ሀገር ነው። ገንዘብ አለ፣ ግን ከገንዘቡ ጋር ደግሞ ክራይም አለ። ከገንዘቡ ጋር ደግሞ ህገ ወጥ ሆኖ መኖር አለ። እነዚህ በጣም አደገኛ ናቸው። በተለይ ሰው ቤተሰቡን ለማስተዳደር የሚሞክር ሰው በጣም የሚቸገር ይመስለኛል እና በጣም ከባድ ነው እና እኔም ጌታን ሳገኝ ያገኘው ደቡብ አፍሪካ ነው እና ጌታ እንደውም በሚራክል ነው ያወጣኝ። በጣም ትልቅ በአስደናቂ ሁኔታ ነው ከደቡብ አፍሪካ ያወጣሁት ወደ ብራዚል ሲሄድ ማለት ነው እና እግዚአብሔር ባይረዳኝ ኖሮ በጣም ከባድ ነበር የሚሆንብኝ። ምክንያቱም ዶክሜንት ከሌላችሁ መውጣት አትችሉም። ያችሁ ሌላ ሀገር ቆይታችሁም ቢሆን ዶክሜንት ሰጧችኋል። ደቡብ አፍሪካ ግን በሚገርም ሁኔታ ምንም ያህል ጊዜ ብትቆዩ ዶክሜንት የማግኘት ፖሲቢሊቲያችሁ በጣም ሌስ ነው። እኔ እንግዲህ እዛ ስለነበርኩ ስላየሁት ነው እና አሁን በየቦታው ያለው ይሄ ስደተኛ ውጣልን ብሎ ስደተኛን የመቃወም እንትኑ በጣም እየጨመረ እንደመጣ ነው ዜናው የሚናገረው። እዛም ማቃቸው አብሮ አደጎች ያሉ እና እነሱም ሲነግሩኝ በተለይ በአንዳንድ ቦታዎች ላይ በጣም አደገኛ ነው። እንዳልኳችሁ ቅድም እንግዲህ ወደ 4 ኢትዮጵያኖች ተገለዋል አሉኝ። በጣም አሳዝናል። እና እንግዲህ አሁን ለተቀሩት ኢትዮጵያኖች ያው እንግዲህ ኢትዮጵያኖች ብቻ አይደሉም፣ ያው ብዙ አፍሪካኖች የተለያዩ ዜጎችም ሳውዝ አፍሪካ ውስጥ አሉ። እኔ እንግዲህ ያው ለኢትዮጵያኖች ነው ይሄንን መልእክት ማስተላልፈው። በእውነት በጣም ያሳዝናል። ደቡብ አፍሪካ እንደዚህ ያልነበረችም በፊት። እንግዲህ አሁን እየተቀየረ መጣ ማለት ነው። ፖለቲካም አለው፣ ብዙ ነገር አለው በውስጡ እንግዲህ እና እኔ ምክር ምንድነው? በተሻላችሁ መጠን ራሳችሁን ጠብቃችሁ እግዚአብሔር እንዳለው እንግዲህ ከእግዚአብሔር ጋር ሆኖ ነው ምለው። ምክንያቱም ሰው ከእግዚአብሔር ጋር ካልሆነ የትኛውም ቦታ ላይ ሰላም የለውም፣ እረፍት የለውም፣ እርካታ የለውም።
ደቡብ አፍሪካ ውስጥ እኛ በነበርንበት ጊዜ ቀደም እንዳልኳችሁ እንግዲህ ብዙ ሰው በንግድ ነው የሚተዳደረው እና ወደ አሜሪካ ወደ ካናዳ የተለያዩ ሀገሮች ብዙ ሰው ይሄድ ነበርና ብዙ ሰዎች ተመልሰው እንደገና ወደ ደቡብ አፍሪካ ሄዱ ሰዎችም ብዙ አውቃለሁ። ምክንያቱም ደቡብ አፍሪካ ውስጥ ሲያገኙ የነበረው ንግድና ቢዝነስ ሌላ ሀገር አገኙትም። ስለዚህ ደቡብ አፍሪካ ብዙ ጊዜ ያው በቢዝነስ ነው ብዙ ሰው የሚተዳደረው በንግድ ማለት ነው። እና ያ ንግድ ደግሞ በጣም አንደኛ ፕሮፊታብል በጣም ትርፋማ ያደርጋቸዋል። በአጭር ጊዜ ገንዘብ የሚያዝ እንትን ይኖራቸዋል። ሌላው ደግሞ ለሰው አይደለም ተቀጥራችሁ የምትሰሩት ለራሳችሁ ነው። ይሄም በጣም ትልቅ ኦፖርቹኒቲ ነው ደቡብ አፍሪካ ውስጥ ያለውና ሰዎች ሌላ ቦታ ሲሄዱ አይመቻቸውም እና በተለይ ትልልቅ ቢዝነስ ያላቸው ሰዎችና ተመልሰው ከካናዳም ይሁን ከአሜሪካ ከተለያዩ ሀገር እንደገና ተመልሰው ወደ ደቡብ አፍሪካ የገቡ ሰዎች አውቃለሁ በብዛት ያው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ይሄ የሚያሳየው ምንድነው ሰዎች በሄዱበት ቦታ ያለ መርካት ጉዳይ ነው። ከደቡብ አፍሪካ ወደ ሌላ ቦታም ሲሄዱ እንግዲህ ከደቡብ አፍሪካ የተሻለ ቦታ አለ ብለው ነው ወደ ዩሮፕ አሜሪካ ሌላ ቦታም ከሄዱ በኋላ እንደገና ተመልሰው ደግሞ ወደ ደቡብ አፍሪካ የተሻለ ነው ብለው ደግሞ ይሄዳሉና እንግዲህ የቦታ ጉዳይ ለአንዳንድ ሰው ሊሰራ ይችላል እንጂ እውነታውን ስናየው ግን የቦታ ጉዳይ አይደለም። የኛ የአስተሳሰባችን እና የአእምሮአችን የመቀበል ችግር ነው የሚመስለኝ። ይሄንን ያልኩበት ምክንያት ምንድነው? እኔ ከደቡብ አፍሪካ ስወጣ ይሄ የመንፈሳዊ እይታ አልነበረኝም በብዙ መልኩና በማየው ነበር የሚሄደው። በኋላ ግን ከደቡብ አፍሪካ እግዚአብሔር በሚገርም ሁኔታ ከደቡብ አፍሪካ ካወጣኝ በኋላ መንፈሳዊ ዓለምን መለማመድ ጀመርኩ። መጽሐፍ ቅዱስ ማንበብ ጀመርኩኝ። ከዛ በኋላ ከእግዚአብሔር ጋር በጣም መጣበቅ ጀመርኩ። ከዛ በኋላ መጨረሻ ላይ ኢየሱስ ክርስቶስን አገኘው እና ኢየሱስ ክርስቶስን ማግኘት ሲጀምር በጣም በሚገርም ሁኔታ እይታዬ ኮምፕሊትሊ ተቀየረ እና በፊት እንደማየው አይደለም አሁን ማየው። እና ሰው ዓለምን ሳይሆን መቀየር የሚችለው የውጭውን ነገር ሳይሆን መቀየር የሚችለው ሰው መቀየር የሚችለው ራሱን ብቻ ነው። ራሱን እንዴት ነው የሚቀይረው? ራሱን ለመቀየር ወደ እግዚአብሔር ቃል ሲጠጋ ያ ለውጥ ወደ ውስጡ ይመጣል ማለት ነው። እና ያ ነገር ሲኖራችሁ ይገርማችኋል። የትም ቦታ ብትኖሩ ምንም አይነት ስሜት ሳይኖራችሁ መኖር ትችላላችሁ። ስትራግል አይኖራችሁም እያልኩ አይደለም። አንዳንዴ ቻሌንጅ አይኖርባችሁም እያልኩ አይደለም። ይኖራል፣ ግን እንደ መጀመሪያው አትጎዱም። ምክንያቱም ብዙ ጊዜ ብዙዎቻችን ምን ያህል ከእግዚአብሔር ጋር ተጣብቀን የምንኖረው ብዬ ሳስብ እኔ በራሴም እይታ እንግዲህ ሳየው ብዙዎቻችን ዓለም በሚነግረን ነው የምንሄደው፣ ወይ ደግሞ በጣም በርቀት ነው ስለ እግዚአብሔር የምናውቀው እና ከእግዚአብሔር መራቃችን ደግሞ በጣም ብዙ ዋጋ ያስከፍለናል። አገራችን እንግዲህ ምድራችን ኢትዮጵያ የለቀቅንበት አንዱ ምክንያት እንግዲህ ፖለቲካ ይሆናል፣ ኢኮኖሚ ይሆናል፣ የተለያዩ ምክንያቶች አሉ። ግን ከነዚህ ምክንያቶች ጀርባ ማን አለ ብላችሁ ስታስቡ ከነዚህ ምክንያቶች ጀርባ ሁሉ የሰይጣን እጅ አለበት እና ሰይጣን የሰዎችን ህብረት አይፈልግም፣ የሰዎችን ፍቅር አይፈልግም፣ እርስ በራስ ያበጣብጣል። ስለዚህ ወንድሙን ይኸው ቅድም ቪዲዮን እንዳያችሁት እንግዲህ ወንድሙን በጠራራ ፀሐይ ይገላል እና በእንደዚህ አይነት ሁኔታ ነው በቃ ዓለማችን የተሞላችው በእንደዚህ አይነት ግፍ፣ በደል እና ከዚህ መውጣት የምንችለው እንዴት ነው ያልን እንደሆነ ፖለቲካ የትም አያድንም። ፖለቲከኞች ይናገራሉ፣ ምናልባት ከዚህ ካለው ችግር
ምናልባትም እንደው 1% ያቃልሉናል ወይ አላውቅም። ያ ማለቴ ምን ማለቴ ነው? ሙሉ ለሙሉ በእውነት ይሄንን ችግር እነሱ ሊቀርፉልን ይችላሉ ብሎ ማሰብ የዋህነት ይመስለኛል። ያ ማለቴ ምን ማለቴ ነው? ወደዚህ ምድር ያመጣን እግዚአብሔር ካልሆነ በስተቀር ከእንደነዚህ አይነት ውጥንቅጥ ማን ሊያድነን ይችላል ብላችሁ ታስባላችሁ? እና ዓለማችን በቃ በአመፅ ተሞልታለች። በየቦታው የምታዩት የምትሰሙት ነገር ሁሉ የሚያስደነግጥ ነው። እና ከኢየሱስ ውጪ ምንም አይነት ሰላም በምድር ላይ ሊያመጣ የሚችል ማንም የለም። ስለዚህ ሰው በምድር ላይ እየከፈለ ያለው ዋጋ ከኢየሱስ ክርስቶስ ጋር ባለመጣበቁ ነው። ከክርስቶስ ጋር አብሮ ባለመኖሩ ነው ብዙዎቻችን ዋጋ እየከፈልን ያለ ነው። ስለዚህ እግዚአብሔር ይድረስልን። እኔ የምለው ነገር ይሄ ነው በቃ። እና በዚህ ቦታ በዚህም በደቡብ አፍሪካ ውስጥም ያላችሁ በተለያየ ቦታም ያላችሁ በተለይ በስደት ውስጥ በእውነት በጣም ምክንያቱም እኔም ያሳለፍኩት ህይወት ስለሆነ በእንደዚያ ብቸኝነት ውስጥ እግዚአብሔር ካልደረሰላችሁ በስተቀር ብቻችሁን አትችሉትም። በጣም ከባድ ነው። በጣም ከባድ ስትረስ ነው ያለው እና በተለይ አንዳንድ ቦታ ላይ ያለው እንግዲህ አሁን የምታዩት በተለይ ደቡብ አፍሪካ ውስጥ እንግዲህ አሁን በዚህ ሰዓት እየሆነ ያለው በጣም አስደንጋጭ ነው። እና ሰው እንደ እባብ መንገድ ላይ የተቀጠቀጠ የተገደለ ማየት በጣም አስደንጋጭ ነው። እና ከዚህ የበለጠ ምን ግፍ እና በደል አለ? እና በጣም አስደንጋጭ ነው። ስለዚህ እኔ በመክራችሁ በእውነት ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። ከዛ በኋላ ኢየሱስ ራሱ መንገድ አለው። ምክንያቱም ኢየሱስ ክርስቶስ ሲናገር ምንድን ነው ያለው? እኔ መንገድም ሕይወትም እውነትም ነኝ አለ። ስለዚህ እግዚአብሔር ኢየሱስ ክርስቶስ ካልደረሰልን በስተቀር ከዚህ አመፅ ከዚህ ጥላቻ ማን ሊያድነን ይችላል? ማንም ሊያድነን አይችልም። ስለዚህ እኔ እሱ ስለረዳኝ ስላገዘኝ ነው ከደቡብ አፍሪካ የወጣሁት። ኤርፖርት ላይ ተይዤ የኤርፖርት ኢሚግሬሽን ሰራተኞች እስር ቤት ሊያስገቡኝ ወደ የኤርፖርቱ ቺፍ ይዘውኝ ሄዱ። የኤርፖርቱ ቺፍ ማለት ኃላፊያቸው እሱ ቢሮ ይዘውኝ ሄዱ። እነሱ ውጭ ይጠብቃሉ እና ልክ ኃላፊያቸው ጋር ሲወስዱኝ ኃላፊያቸው ጋር ምን አይነት ፓወር እንደነበረ አላውቅም። በቃ የዛን ጊዜ እኔ አሁን ሰውየውን ዛሬ ሳየው ልክ ኢየሱስ ክርስቶስ በቃ መቀመጫው ላይ ተቀምጦ እየጠበቀኝ ያለ ነው የመሰለኝ። ምክንያቱም ፓስፖርቴን ሰጡት። የዛ ጊዜ ኢትዮጵያ ፓስፖርት ነበር ያስኩት ወደ ብራዚል ለመሄድ። ያንን ፓስፖርት ሲሰጡት በጣም የሚገርመው ነገር ሰውየው ራራልኝ፣ አዘነልኝ። ልክ ከኔ ጋር አብሮ የተማከረ ነው የሚመስለው። አስተያየቱን እስከዛሬ ድረስ አልረሳውም። ያ ሰው በቃ ኦልሞስት ተቀየረ በቃ። እና ልክ ኢየሱስን ያየሁት ያህል የእሱን እይታ፣ ምክንያቱም ብዙ ኃጢአት ሰርተን በነበርንበት ጊዜ ልጄ በነፃ ሂድ ነፃ ነህ ብሎ እንደለቀቀን ልክ ያም ሰውዬ ያውቃል እኮ ፌክ እንደሆነ ያውቃል፣ ግን ምንም እንትን አላለኝም። ሂድ በቃ ተቀብሎ ሂድ አለኝ። ውጪ የኢሚግሬሽን እንትኖቹ ፖሊሶቹ ይጠብቁኛል ውጪ፣ ግን ይሄ ሰውዬ በቃ ሂድ አለኝ። እግዚአብሔር ያሳያችሁ። ይሄ የእግዚአብሔር ኃይል ባይሆን ኖሮ በእውነት እንዴት ይቻል ነበር? አይቻልም። በጣም ከባድ ነበር። ግን በቃ እግዚአብሔር ቀደመላችሁ ማለት በቃ ማንም ሊያቆማችሁ አይችሉም። በቃ አለቀ። እና ከእንደዛ ተጉዤ ነው እንግዲህ አሁን የገባሁበት ካናዳ የገባሁት። እና እኔን የረዳኝ አምላክ ይርዳችሁ ባላችሁበት ቦታ፣ በደቡብ አፍሪካ ውስጥም በተለያየ ቦታ በስደት ያላችሁ፣ በተለያየ ሁኔታ ያላችሁ፣ በስደትም ባይሆን በእርግጥ ይሄ ስላለፍኩበት ነው ለዚህ ፕሮግራም ብዬ ነው ይሄንን ያዘጋጀሁት። ግን
በተለያየ ፕሮግራም በተለያየ ሁኔታ ውስጥ ያላችሁ በእውነት እግዚአብሔር እውነት ነው። በቃ ብዙ ምድር ላይ አሁን በየቦታው ዋጋ እያስከፈለን ያለው ነገር ምንድነው ያላችሁኝ እንደሆነ ሰው የእግዚአብሔርን ቃል ርቋል፣ የእግዚአብሔርን ቃል ሪጀክት አድርጎታል። ስለዚህ ይሄ ነው እያስከፈለን ያለው እያልኳችሁ ነው። ስለዚህ ባለችን አንድ ምድር ላይ ተስማምተን መኖር አቃተን። በየቦታው ነው ይሄ። በምድራችንን ብታዩት ችግር አለ፣ እዛ ብትሄዱ ችግር አለ፣ እዛ ብትሄዱ ችግር አለ። እና ትልልቅ ሀገሮች ናቸው የምትሏቸው ቦታ ዛሬ ስራ በጣም የስራ ያለህ ነው የሚለው ሁሉ ቦታ እና ቀላል አይደለም። ሰዎች ከደቡብ አፍሪካ ይመጣሉ፣ ከተለያየ ቦታ ይመጣሉ። በቃ እና ወደ ከተማ ስትወጡ እባክህ ስራ አጥቼ ያለው እባክህ ስራ ፈልግ፣ እስቲ ስራ የምታውቀው ሰው ካለ ንገረኝ ምናምን አይላችሁ ሰው የለም። እና በጣም አስደንጋጭ ነው። እና ምን ልላችሁ ፈልጌ ነው እንደየቦታው ይለያያል እንጂ አንዳንድ ቦታ ኤክስትሪም ይሄዳል፣ በጣም ይረዝማል። ኤክስትሪም ይሄዳል ያልኳችሁ አሁን እንደዚህ በየመንገዱ እንደዚህ የምትፈነከቱበት የምትገደሉበት ሀገር አለ። አትሊስት ስራ ማጣትም ጥሩ ነው፣ ጥሩ ባይሆንም አትሊስት አንድ ችግርም ይዞ ቁጭ ማለት ጥሩ ነው። ግን እንደገና ስራ አታችሁ፣ እንደገና ሰላም አታችሁ፣ ዶክሜንት አታችሁ፣ ብዙ ነገር አቶ መኖር በጣም ከባድ ነው እና እግዚአብሔር ይድረስላችሁ። ለእኔ የደረሰው ኢየሱስ ክርስቶስ ይድረስላችሁ። ስለዚህ ለመላው ደቡብ አፍሪካ ለምትኖሩ ኢትዮጵያኖች በቅድሚያ ራሳችሁን አሳልፋችሁ ለኢየሱስ ክርስቶስ አደራ ስጡት። ምክንያቱም በቃ ነገ ማታ ምን እንደምትሆኑ በየደቂቃው ምን እንደሚሆን አታውቁትም እና አንፕሬዲክተብል ነው። እንግዲህ ይሄ ነገር ዛሬ ይነሳል፣ ከተወሰነ ጊዜ በኋላ ጸጥ ይላል፣ እንደገና ልክ እንደ ሰደድ እሳት ነው የሚነሳው እና መቼ ህይወታችሁን ለምታጡት ይሄ ላስፈራራችሁ አይደለም። እንግዲህ ያለው እውነታ ይሄ ስለሆነ ነው። ስለዚህ ምናልባትም እንደው እግዚአብሔር በምህረቱ እንዲደርስላችሁ ንስሐ ገብታችሁ ከክርስቶስ ጋር መኖር ነው። ተጣብቃችሁ ከክርስቶስ ጋር መኖር ነው። ምክንያቱም ሰው ከእግዚአብሔር ጋር መኖር ከቻለ ቤትም ቦታ ላይ ምንም የሚያስፈራችሁ ነገር የለም። ምክንያቱም ሰው የመጨረሻ ነገር ቢያጣ ምንድን ነው የሚያጣው ብትሉኝ የስጋ ሞት ነው። ከዛ በኋላ ያለው ግን ነፍሱን ለክርስቶስ ከሰጠ ግን የዘላለም ህይወት ይጠብቀዋል። ስለዚህ በምድር እንኳን ባይሳካለት አትሊስት የሰማዩን ህይወት አስተካክሎታል ማለት ነው። ስለዚህ ሁለት ነገር አጥቶ በጣም ከባድ ነው። ምክንያቱም በየሄድንበት ቦታ ሰላም አተን የምንፈልገውን ነገር አተን በቃ እንዲህ የተቅበዘበዝን መኖር በጣም አሳዛኝ ነው። አሁን የትም ቦታ እኮ ሰው በቃ ሰላም ኖሮት የሚኖር ሰው አለ ወይ ብትሉ ሁሉ የራሱ ስቶሪ አለው፣ ሁሉ የራሱ ቻሌንጅ አለው፣ ሁሉ የራሱ ትግል አለው እና ይሄ በጣም አሳዛኝ ነው። እና መጨረሻ ላይ የሚያሳየው ምንድነው? በቃ ምድር ቤትም ሄዳችሁ የትም ደረስን እርካታ የሚባል ነገር ምድር ላይ ለማግኘት በጣም ከባድ ነው። ስለዚህ ኢየሱስ ክርስቶስም ወደ ምድር በመጣ ጊዜ ለኛም በቃሉ የነገረን በዓለም ሳላችሁ ምን አለባችሁ ነው የሚለው? መከራ አለባችሁ ነው የሚለው። ግን መከራውን ግን እኔ አሸንፌዋለሁ ነው የሚለን። ስለዚህ ሰው ከክርስቶስ ጋር ካልሆነ በስተቀር በምድር ላይ የሚሆነውን መከራና ስቃይ ብቻውን አይችለውም። በቃ ብቻውን አይችለውም። እኔ እንግዲህ በዚህ በስንት ዓመት የስደት ህይወቴ ውስጥ የተረዳሁት ነገር ይሄ ነው። በቃ ሰው በቃ በእግዚአብሔር መኖር ካልቻለ በራሱ ምንም አይችልም። በቃ ምንም ደካማ ነው ሰው። ምንም ለጊዜው ነው በቃ ምንፍጨረጨረው። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? ያለኔ ምንም አታደርጉም አለ። በቃ ስለዚህ ሰው በቃ እንዲህ በብጥብጥ እንዲህ ሰላም በማጣት ሁልጊዜ ይኖራል። እንግዲህ አስቡት፣ ደቡብ አፍሪካ ውስጥ ያለው ህዝብ
እንግዲህ ጥቁሩ የሚያስበው ምንድነው? ስራ ሲያጣ የግድ የሚያስቡት ማለት አፍሪካኖቹ ደቡብ አፍሪካኖቹ የሚያስቡት በቃ የስራ ማጣታቸው ምክንያት ከውጭ የመጡ ሰዎች አድርገው ነው የሚያስቡት። ይሄ ደግሞ ግራ ከመጋባት የመጣ ነው። ስለዚህ እርስ በራሳችን እንደዚህ የተጠፋፋን፣ እርስ በራሳችን እንደዚህ እየተበጣበጠን እንጠፋለን ማለት ነው መጨረሻ ላይ። ይሄ ነው እያየነው ያለ ነው። እንግዲህ ዓለማችን ከዚህም ከዛም እየተናጠች ነው። ብዙ ነገር አለ እያየነው ያለ ነው እና ይሄ ምንም እኔ ላስፈራራችሁም ወይ ደግሞ ኔጌቲቭ ነገር ለመናገር ማለት የመጣሁት ግን ምንድነው ከዚህ ኔጌቲቭ ነገር ከዚህ ጥሩ ካልሆነ ከሚሰማው ከሚታየው ክፉ የሆነ ነገር ሊያድነን የሚችለው አንዱ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስን ከያዝን ዓለምን ማሸነፍ እንችላለን። ስለዚህ እኔም ደግሞ በህይወት ዘመኔ ስደትን ያሸነፍኩበት አንዱ ትልቁ መሳሪያ ኢየሱስ ክርስቶስ ከኔ ጋር ስለነበረ ነው እና ታሪኬን ደጋግሜ ተናግሬያለሁ። እሱ ባይረዳኝ ኖሮ ባይናው አሁን የደረስኩበት ደረጃ አልደርስም ነበር። ስለዚህ ኢየሱስ ክርስቶስ ለሁላችንም አባት ነው፣ ሁላችንም ይረዳናል። ስለዚህ ራሳችንን ከሱ እግር ስር ራሳችንን ሰሚት እናድርግ እና ይሄንን ስናደርግ በምንሄድበት በምናደርገው ነገር ሁሉ ፕሮቴክሽን ይኖረናል። ቅድም እንዳልኳችሁ ኢየሱስ ክርስቶስ ራሱ እኔ መንገድም ህይወትም እውነትም ነኝ አለ። ስለዚህ ምናልባት ከደቡብ አፍሪካ የተለያየ ቦታ ለመሄድ ያሰባችሁ ሆነ ጠቅላላ ለሱ ስጡት። ለሱ ስትሰጡት እሱ መንገድ አለው። እኔ እንደዚህ ነው ሆነልኝ። ደቡብ አፍሪካ ነው ጌታን ያገኘሁት። ስለዚህ እሱን ከሰማችሁ በእውነት ይሄ ሁሉ ነውጥ በህይወት ዘመናችሁ አይኖርም። ስለዚህ ይሄንን ለማለት ነው። እንግዲህ ጌታ ይድረስላችሁ። ሰላም ሁኑ። እንግዲህ በሚቀጥለው በሌላ ፕሮግራም እስከምንገናኝ ጌታ አዲስ ሰው ነኝ። ተባረኩልኝ። መልካም ጊዜ ይሁንላችሁ። እሰናበታለሁ።